ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እንሆ። የመከላከያ ምሽግ ተደረማመሰ፣ ፋኖ ሰልጣኝ ሰራዊቱን አስመረቀ። የከበበንን ጠላት ብቻውን አስቀርተነዋል አሉ ጄኔራሉ። የትግራይ አዋጅ ውግዘት ገጠመው። ኦነግም በምርጫው ላይ መግለጫ ሰጠ። ኢራን አዋጅ አወጣች። የአሜሪካን ሴኔትም ጥብቅ ውሳኔ አሳለፈ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ አዳዲስ ምልምሎችን አስመረቀ። ራሱን በብቁ ሰራዊት እያደራጀ የሚገኘው ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ለአራት ተከታታይ ጊዜ አዳዲስ ምልምል ሰራዊቱን ማስመረቁን ገልጧል። በምኒልክ ዕዝ 105ኛ ኮር ከጠላት ላይ ከሚወሰደው ተከታታይነት ያለው መብረቃዊ ጥቃት በተጨማሪ ለአማራ ሕዝብ ሉና ትግል ራሱን በሰው ኃይል እያጎለበተ ይገኛል ብለዋል። የ105ኛው ኮር አሃድ የሆነችው ነበልባሏ 29ኛው ክፍለ ጦር ነፃ ቀጠናዎችን በመፍጠር ለአማራ ሕዝብ ትግል ትልቅ ምርታና ተስፋ የሆነውን በሰው ኃይል ግዙፍ የመሆን እቅድ በንቃት በመተግበር ላይ መሆኑን ነው ያሳወቀው። የ105ኛው 29ኛ ክፍለ ጦር የጠላት ኃይል በደፈጣ በመደበኛ ውጊያና በልዩ የከተማ ውስጥ ኦፕሬሽን እንዲሁም በጠላት ውስጥ ሰርጎ በመግባት የአገዛዙን ወታደራዊና ፖለቲካዊ አቅም በመገምገም ከውስጥ ፍርክርኩን በማውጣት ላለፉት ዓመታት ምታታዊ ጀብዶችን እየፈጸመችን ትገኛለች ያለው የፋኖ ኃይል ለሶስት ዙር በብቃት አዲስ የፋኖ አመራር ማስመረቅ የቻለችው ክፍለ ጦሯ ለአራተኛ ጊዜ የኮማንዶ አባላትን በስኬት ማስመረቅ ችላለች ብሏል። ለተከታታይ 4 ወራት ከባድ የስልጠና ልምዶችን ምንም ባልተሟላ የስልጠና ግብአትና በጽናት ለሰለጠኑ አሰልጣኞች እንዲሁም ከባዱን የኮማንዶ ስልጠና ላጠናቀቁ ምሩቃን የሰራዊቱ አባላት የክፍለ ጦሩ አመራሮች የክብር ምስጋና አቅርበውላቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት በላከልን መረጃ ለማወቅ ችለናል። በሸበል በረንታ ወረዳ የጽዱ ውሃ ከተማ ሰፍሮ የሚገኘውን ያገዛዙን ሰራዊት አባላቶች ከመንገድ መሪው ቅጥረኛ ሚሊሻ በማቀናጀት በየእድዋና አካባቢ የሚገኙ አርሶ አደሮችን የግል መሳሪያ ለመዝረፍ እንቅስቃሴ ቢያደርጉም በጀገቭናው የሽፈራው ገርባ ልጆች የዝርፍ አቅሎ አክሽፈነዋል ሲሉ ገልጠዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ የእድዋን አካባቢ ወርጎ ቀበሌ ወይንዋ ጎጥ በመውሰድ ነው ከባድ እርምጃ በአገዛዙ ሰራዊት አባላት ላይ መውሰዱን ያሳወቀው። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ደጃች ተሰማ እርገጤ ክፍለ ጦርና የማጀቴ አባላት አርበኞች ድል ተቀዳጁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ነው አሳምነው ዕዝ መሐመድ ቢሆነኝ ኮር ደጃች ተሰማ እርገጤ ክፍለ ጦር ሸዋሮቢት ማረሚያ ቤት አካባቢ ልዩ ስሙ አቦምሳ ከተባለው ስፍራ መሽጎ የነበረውን የጠላት ኃይል እንደ ቅጠል አርግፈው ምሽጉን ተቆጣጥረነዋል ብለዋል። በዚህም አውደ ውጊያ ጠላት ክፉኛ በመመታቱ ቁጥራቸው በውል ያልታወቀ ሙትና ቁስለኛ መሆናቸውን የገለጸ ሲሆን ጠላት የሞተበትን አባላቱን ከምሽግ አቅራቢያ እንደቀበረና ቁስለኞቹንም ሸዋሮቢት ሆስፒታል ማጨናነቁን ተረጋግጧል ብለዋል። በተለይም በትላንትናው ዕለት በተካሄደው የሌሊት 7 ሰዓት ደጃች ተሰማ እርገጤ የክፍለ ጦር ቃኘውና ሻለቃ 2 ውስን አባላቶች አቦምሳ በተባለ ቦታ ላይ የመሸገውን የጠላት ኃይል በክላሽ ካፕና ቦምብ ብቻ በጨበጣ ውጊያ ምሽጉን ደርማምሰዋታል ሲል አሳውቋል። በሌላም ዜና በዚሁ አውራጃ በማጀቴ የቆላ ዘብ አባት አርበኞች አስደናቂ ድል መጎናጸፋቸውን ያሳወቀ ሲሆን ከኦሮሚያ ብሔራዊ ዳሞ ጨፎ ወረዳ ጨፎ ሮቤት ከተማ መነሻውን አድርጎ የማጀቴ የቆላ ዘብ ጠባቂ አባት አርበኞች ለመክበር የሞከረው የሽመልስ አብዲሳ ተላላኪ ሚሊሻ አይቀጡ ቅጣት በመቅጣት ታላቅ ድልም ተጎናጽፈዋል። በዚያ ወደ ውጊያም አባት አርበኞቹ እንዳመጣጡ ተቀብለው ያልጠበቀውን ሽንፈት የገጠመው ሲሆን የሟች ሁሴን ልጅ አህመድ ሁሴንን ጨምሮ ሌሎችም እርምጃ ተወስዶባቸዋል ሲል ያሳወቀው የፋኖ ኃይል በዚህም የአርበኞቹ ካገኟቸው ድሎች መካከል ይህን የብልጽ ግዳ ግሪሳ አባት አርበኞች ክንድ መቋቋም አቃተው ከከሚሴ ከተማ ጋዥ ኃይል በመጠባበቅ በቦታው ለማሰለፍ ሞክሮ አርበኞቹ ለዳግም ድል እየተጠባበቁት እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ሚዲያ ልኮልናል። በሌላም በኩል የሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ኮርም ድል መቀዳጀቱን ገለጠ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ ከሰም 2ኛ ኮር ስር የሚገኙ 3ቱ ክፍለ ጦሮች በቅርጅት በወሰዱት ወታደራዊ እርምጃ ነው በከሰም ቀጠና
ከፍተኛ ድል ማስመዝገቡን ከግንባር ያገኘናቸው መረጃዎች ያመለክታሉ። የአገዛዙ ጥምር ጦር በ42 ተሽከርካሪ የተጫነ የሰው ኃይል በማጓጓዝ የፋኖን ሰራዊት ደመስሳለሁ በሚል ቀቢጸ ተስፋ በ6 አቅጣጫዎች የተንቀሳቀሰ ቢሆንም ይሁን እንጂ ጀግናው ሰራዊት በደረሰው ቅድመ መረጃ መሰረት በ3 አቅጣጫዊ ስልታዊ ጥቃትን ሰንዝረውበታልን ብለዋል። የቡልጋ ክፍለ ጦር፣ የነበልባል ክፍለ ጦር እና የኃይለማርያም ማሞ ክፍለ ጦር ከአክርሚት ተነስቶ ወደ ሰቃውጮ አቅጣጫ ይጓዝ የነበረውን ኃይል በመግበብ ነው ከፍተኛ ወታደራዊ ቁሳዊ ኪሳራ እንዳደረሰበት የኮሩ የህዝብ ግንኙነት ክፍል ገልጦልናል። በጥቃቱ በርካታ ቁጥር ያላቸው አገዛዙ ጥምር ጦር አባላት መደምሰሳቸውና ቀሪውን የቆሰለው የተበታተነ ኃይል ወደ ተራራማ ቦታዎች በመሸሽ ተጨማሪ ድጋፍ በመጠባበቅ ላይ እንደሚገኝም ታውቋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ኮር የደረሰበትን ከባድ ምት መቋቋም ያቃተው የአገዛዙ ጥምር ጦር በአካባቢው የሚገኙት 4 ቀበሌዎችን ማለትም በሰቻት፣ በጎረፌ፣ በከረምቴና በሰቆጫ ቀበሌ ላይ ጥቃትና ዘረፋ መፈጸሙም ታውቋል። በቪዲዮ ምስል የደረሰን መረጃ እንደሚያመለክተው ከሆነ በእነዚህ ቀበሌዎች የሚገኙ የአርሶ አደሩን ነጋዴ መኖሪያ ቤቶች፣ ሱቆችና ግሮሰሪዎች ላይ ከባድ መሳሪያ ወይም ድሽቃ ተኩስ የከፈተ ሲሆን ወርቅ፣ ልዩ ልዩ ጌጥና እንዲሁም የምግብ እህሎችን፣ ሽሮ፣ በርበሬ፣ ዘይት፣ ዱቄት መዝረፋቸው ከአካባቢው ማህበረሰብ የተገኘ መረጃ ያመለክታል። በተጨማሪም በመንገድ ላይ የተገኙ ከ9 በላይ የቤት እንስሳትን፣ ፍየሎች መታረዳቸውን የኮሩ ህዝብ ግንኙነት በላከው መረጃ ያሳወቀን ሲሆን በዚሁ በነጋዴዎች ንብረትና ሱቆችም ላይ ጭምር ሳይቀር ያደረሰው ውድመት እጅግ አሳዛኝ ተብሏል። መስኮቱን ክፈተው። የህወሓት አዋጅ ውግዘት ገጠመው። የትግራይ ክልል ባለስልጣናት ስራ ላይ ያዋሉትን ጨቋኙን ህግ እንዲሸሩም ሂውማን ራይትስ ዋችም ጥሪ አቀረበ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዋች የግዳጅ ወታደራዊ መልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለውን ህግ እንዲሻር ለክልሉ ባለስልጣን ጥሪ አቅርበዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዋች የግዳጅ ወታደራዊ ምልመላን ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ላይ የዋለውን ህግ እንዲሻር ነው ለክልሉ ባለስልጣናት ጥሪ ያቀረበው። የትግራይ ክልል ምክር ቤት ባለፈው ግንቦት መጨረሻ ያጸደቀውን ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር ምስስሎች ያለው ነው ሲልም ድርጅቱ ተችቶታል። በ4 አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል አሉ ጀነራል ጆን መዲድ። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻ እና ፉከራ አሁንም እንደቀጠለ ነው። የትግራይ ህዝብ ለጦርነት ድቤ ድለቃቸው ጆሮን ቢነፍጋቸውም በግድ በጦር ሜዳ ሊማግዱት የአደባባይ እና እናሸንፋለን ፉከራ እያሰሙ መሆኑ ታውቋል። ከትግራይ የጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ በ4 አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ብልጽግናን ብቻውን አስቀርተነዋል ሲሉ ተደምጠዋል። ትላንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀንም ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አክለዋል። ከፕሪቶሪያው ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተነዋል፣ የራሳችንንም አሰላለፍ ፈጥረናል ነው ያሉት። በዚህ ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦች መፍጠር ችለናል ነው ያሉት ጀነራሉ። በሌላም በኩል አፈሳው ደርግን ያስንቃልን ብለዋል። ሌላው የትግራይ ጀነራል በትግራይ የወጣውን አዋጅ አንድ መንግስት ወደ ፋሽስትነት ካልተቀየረ በቀር አያወጣም ነው ያሉት ጀነራሉ። የነ ደብረ ጽዮን ቡድን በትግራይ ክልል እየተከታተለ ያሉትን ስልት ሻዕቢያና የደርግን የሚያስንቅ አፈናም ነው ሲሉ ነው ጀነራል ጻድቃን የተናገሩት። አንዲት ላም የወለደችውን ጥጃዋን ድንገት ሲሞት ነገር ግን ወተቷን ማለብ ስልትፈልግ የሟች ጥጃ ቆዳ ገለባ ሞልታ ለእናቲቱ ታሳያታለት ያሉት ጀነራሉ ይህ የምታደርገው ላሟ ወተት እንድትሰጣት ነው። ከዛ በኋላ ታልባታለች። አርሲ ይባላል፣ ሁሉም ሰው ያውቀዋል። በትግራይም እየሆነ ያለው ተመሳሳይ ነው። የፖለቲካና የወታደራዊ መሪዎች በወታደራዊ መሪዎች ጫና የቀድሞውን ህወሓትን ለህዝቡ ያሳዩታል፣ ህዝቡም ይበዘብዙታል፣ ትግራይንም ያልቧታል፣ አልቧታልም። ስንት ወንጀል ፈጽመዋል። በወንጀለኞች መቀጠልና መጠየቅም ይፈራሉ ያሉት ጀነራሉ
ደርግ እንዳልቀጠለ ሁሉ እነዚህም አይቀጥሏትም ሲሉ ነው ጀነራል ጻድቃን ገብረትንሳኤ የተናገሩት። በአዲስ አበባ ውስጥ የመሬት ንዝረት ጉዳት አደረሰ። አዲስ ክፍለ ከተማ ወረዳ 13 የሚገኘው የሚክሊላንድ ወይም ብርጭቆ ኮንዶሚኒየም ነዋሪዎች ካለፈው ዓመት የክረምት ወራት ተጀምሮ በሚኖሩበት የኮንዶሚኒየም ግቢ ውስጥ ባጋጠመ የመሬት መንሸራተትና መሰንጠቅ ሳቢያ ለከፍተኛ ስጋት መጋለጣቸውን ገለጹ። ችግሩ ከተከሰተ 10 ወራት ቢቆጠርም የሚመለከታቸው የመንግስት አካላቶች ለጉዳዩ አፋጣኝ ምላሽ ባለመስጠታቸው ነዋሪዎቹ አሁንም ለሞትና ለንብረት ውድመት አደጋ ተጋልጠው እንደሚገኙም ተናግረዋል። እንደ ነዋሪዎቹ ገለጻ የመሬት መሰንጠቁ የጀመረው በ2017 ዓ.ም ክረምት መውጫው ላይ ስለሆነ በአሁኑ ወቅት ጥልቀቱ እስከ 3 ሜትር የሚደርስ ጉድጓድ ፈጥሯልም ብለዋል። ይህ አደጋ የመኖሪያ ህንፃዎቹን ግድግዳን ከማላቀቁ ባለፈ በአቅራቢያው የሚገኙ የሚክሊላንድ አንደኛ ደረጃ ትምህርት ቤትን ላይም ጉዳት ማድረሱን ጠቁመዋል። ስጋቱን አስመልክቶ ቲካፍ ያነጋገራቸው ነዋሪዎች መሬቱ እየተንሸራተተና እየተሰነጣጠቀ መጥቷል። አስፋልቱም ወደ ታች ወረደ። አሁን ወደ 3 ሜትር ያክል ወደ ታች ወርዷል። በጥልቀት ወደ ታችም ጉድጓድ ይታያል በማለት የሁኔታውን አሳሳቢነትም ተናግረዋል። አደጋው በተከሰተም ወቅት የአዲስ አበባ አደጋና ስጋት አመራር ኮሚሽን እንዲሁም የአዲስ አበባ ስራ አስኪያጅ ጽሕፈት ቤት ኃላፊ ኢንጂነር ወንድሙ ሴታ ቦታው ድረስ በመገኘት የተመለከቱ ሲሆን ችግሩ እስከሚስተካከል ለደህንነታቸው ሲባል ነዋሪዎቹ አካባቢ ለቀው እንዲወጡና በሌሎችም አካባቢ ተጠልለው እንዲቆዩ ምክር ሀሳብ መስጠታቸው ታውቋል። በሁለት ብሎክ 58 አባወራ በችግሩ ምክንያት ለአደጋ ተጋልጦ የነበረ ቢሆንም የበለጠ የሚያሰጋቸው 29 አባወራ መኖሪያቸውን በወቅቱ እንዲታሸጉና ለደህንነታቸው ሲባል ለቀው እንዲወጡ ተደርጓል። ይሁን እንጂ ለተፈናቀሉ 29 አባወራዎች ዘላቂ የመኖሪያ መፍትሄ ባለመሰጠቱ የቤት ኪራይ ዋጋ በመክፈል ነዋሪዎቹ አቅም የሌላቸው በመሆኑ ስጋት ወዳለበት መኖሪያ ቤታቸው ለመመለስ መገደዳቸውም ነው የገለጹት። በተለይም በአዲስ አበባ ከንቲባ አዳነች አቤቤ ችግሮቹን ቀርፈናል የሚል ሀሳብ ብትሰጥም ይሁን እንጂ ዛሬ ህዝቡ በችግርና መከራ ላይ መሆኑን በምስል የተደገፉ መረጃዎች የሚያመላክቱት እውነታ ግን ይህንን ነው የሚመስለው። ፍርደኛው ከእስር በወጣ በ3ኛ ቀኑ በሌብነት ወንጀል እንደገና ተያዘ። በቅድሚያ ወንጀል ተከሶ የ3 ዓመት ፍርድ ውሳኔ ጨርሶ ከማረሚያ ቤት በወጣ በ3ኛ ቀኑ ነው የስርቆት ወንጀል የፈጸመው ግለሰብ በጽኑ እስራት የተቀጣው። ዳዊት በላቸው የተባለው ይህ ተከሳሽ ከዚህ ቀደም የቅድሚያ ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 8 ልዩ ቦታው አረንጓዴ ሰፈር ተብሎ በሚጠራው አካባቢ ሰኔ 7 ቀን 2014 ዓ.ም ነበር። የግለሰቡ የዋጋ ግምቱ 25,000 ብር የሚያወጣ ሳምሰንግ M32 ሞባይል ከግል ተበዳይ ላይ ቀምቶ ለማምለጥ ሲሞክር ነው በፖሊስ አባላትና በህብረተሰቡ ትብብር እጅ ከፍንጅ ተይዞ አስፈላጊው ምርመራ ከተጣራበት በኋላ አቃቤ ሕግ ክስ መስርቶበት ጉዳዩን የተመለከተ የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ወንጀል ችሎት በ3 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበት በማረሚያ ቤት መቆየቱን በክፍለ ከተማ ፖሊስ ዋና መምሪያ የቤተል አካባቢ ፖሊስ መምሪያ አሳውቋል። ይሁን እንጂ የ3 ዓመት የእስር ጊዜውን ጨርሶ ከማረሚያ ቤቱ የወጣው ያልታረመው ይህ ግለሰብ በወጣ በ3ኛው ቀን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ቤተል አካባቢ ከሚገኝ አንድ አፓርተማ ገብቶ 19,000 ብር የሚገመቱ የተለያዩ ጫማዎችን ሰርቆ ለማምለጥ ሲሞክር ነው ስራ ላይ በነበሩ የወንጀል መከላከያ የፖሊስ አባላት በህብረተሰቡ ትብብር እጅ ከፍንጅ መያዙን የቤተል አካባቢ ፖሊስ መምሪያ የገለጠው። የተሰረቁትን ንብረቶች በግዝብነት ተይዞ በግለሰቡ ላይ አስፈላጊው ምርመራ ከተጣራበት በኋላ አቃቤ ሕግ ክስ መስርቶበት ጉዳዩን የተመለከተ የመጀመሪያ ደረጃ ፍርድ ቤትም ኮልፌ ቀራኒዮ ምድብ ፈጣን ወንጀል ችሎት ተከሳሹን ያስተምራል፣ ሌሎች ወንጀል ፈጻሚዎችን ያስጠነቅቃል በማለት ሰኔ 16 ቀን 2018 ዓ.ም በኋላው ችሎት በፈጸመው ደጋጋሚ የወንጀል ድርጊት በ4 ዓመት ከ5 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ኦነግ የሀገሪቱ ችግር በምርጫ ብቻ የሚፈታ አይደለም አለ። በሀገሪቱ ያለውን ችግር በምርጫ ብቻ የሚፈታ ሳይሆን ሁሉም አቀፍ ምክክር እንደሚያስፈልገው የኦሮሞ ነጻነት ግንባር ኦነግ አሳውቋል። ኦነግ የ7ኛውን ምርጫ ውጤት ተከትሎ ባወጣው መግለጫ በሀገሪቱ ዘላቂ ሰላም እንዲሰፈን በሰላማዊ ትግል መስመር ለሚደረግ የትኛውን ምክክር ራሱን ማዘጋጀቱንም አሳውቋል። ኦነግ በምርጫው የተሳተፈውን በህጋዊ ፓርቲ ለመቀጠልና ድርጅቱን ዓላማ ለህዝብ ለማሳወቅ መሆኑን ገልጾ በዚህም ስኬት እንጂ ጸጸት እንደሌለውም ገልጧል። ምርጫውን ያሸነፈው ፓርቲ የዚህን ሀገር ችግር በምርጫና በወንበር ማግኘት ብቻ የሚፈታ ባለመሆኑ በኦሮሚያ በመላው ሀገሪቱ ሰላም እንዲሰፍን ሀቀኛ ድርድር እንዲደረግም ኦነግ ጠይቋል። የኦሮሚያ ሰላምና አንድነትን ሊታለፍ የማይገባ ትልቅ ጉዳይ ነው ያለው ኦነግ የሃይማኖት አባቶችና አባገዳዎች በዚህ ላይ መስራት እንዳለባቸው አሳስቧል። በተጠናቀቀው ምርጫ ኦነግ በአዲስ አበባ ከተማ ምክር ቤት 2 መቀመጫዎችን ያገኘ ሲሆን በኢፌዴሪ ህዝብ ተወካዮች ምክር ቤትም ሆነ በኦሮሚያ ክልል ምክር ቤት ምንም መቀመጫ ለማግኘቱም ይታወቃል። አሁን ወደ ውጭ ዜናዎች እናመራለን። ራሽያ ምዕራባውያን ሀገራት ከሩሲያ ጋር ለሚደረገው ጦርነት በግልጽ እየተዘጋጁ ነው አሉ ፑቲን።
ፕሬዝዳንቱ ከሩሲያ ከፍተኛ ወታደራዊ ትምህርት ቤት ተማሪዎች ጋር ባደረጉት ስብሰባ ላይ ያነሷቸው ቁልፍ ነጥቦች እንደሚያመላክቱት ከሆነ በተለያዩ አካባቢዎች የግጭት ተገላጭነት እየጨመረ መምጣቱን አሁንም ያለውን ሁኔታ እየተረጋጋ አይደለም ብለዋል። ምዕራባውያን ለጦረኝነት ምክንያት ለማበጀት ሩሲያን ወታደራዊ ስጋት ደቅናብኛለች የሚሉ የሐሰት ክሶችም ይጠቀማሉ ያሉት ፕሬዝዳንቱ ሩሲያ ከባለ ብዙ ዋልታ የዓለም አቀፍ ግንኙነት ስርዓት ለሁሉም ወገን እኩልና የማያከፋፍል ደህንነት እንዲኖራትም ትሟገታለች ብለዋል። ሩሲያ ለውጭም ሆነ ውስጣዊ ስጋቶች ፈጣን ተመጣጣኝ ምላሽ ለመስጠትም ዝግጁ ናት ሲሉም ገልጠዋል። ደቡብ አፍሪካ በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች የሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 ወይም ጁን 30 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞዎችን ለመቆጣጠር መንግስት ከ6,000 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉ ተገለጠ። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያሳወቀ ሲሆን የመከላከያ ሚኒስትሩ በበኩሉ ግጭትና ውከት የሚቀሰቀስ ከሆነ እንዳስፈላጊነቱ ጦር ሊያሰማራ እንደሚችልም ጠቁሟል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካን ለቀው እንዲወጡ እያስጠነቀቁም ይገኛሉ። የተለያዩ የአፍሪካ ሀገራት ዜጎችም የማስወጣት ስራ እየሰሩ ቢሆንም በሌላ በኩል ስደተኞቹ ጓዛችሁን ጠቅልላችሁ ውጡልን እያሉ የሚገኙ ቡድኖች ከዚህ ቀደም ዶክመንት የሌላቸው ብቻ ሳይሆን ህጋዊ ዶክመንት ያላቸው ጭምር ኢላማ ያደረጉ ጥቃቶች እንደሚፈጽሙም ከነዋሪዎቹ የተገኙት ሪፖርቶች ያመለክታሉ። ኢራን ለበላይ መሪዋ አያቶላ ኻሜኒ የቀብር ስነ ስርዓት የ3 ቀናት በዓል አወጀች። ኢራን ባለፈው የካቲት 28 በአሜሪካና በእስራኤል የሚሳኤል ጥቃት ለተጎዱ የ86 ዓመቱ የበላይ መሪ አያቶላህ አሊ ኻሜኒ የቀብር ስነ ስርዓት የሚውል የ3 ቀናት የህዝብ በዓል ወይም የስራ ዝግ ቀናት አውጃለች። የአስክሬን ሽኝቱ እንደ አውሮፓ ዘመን አቆጣጠር ሐምሌ 4 በቴህራን የሚከናወን ሲሆን የቀብር ስነ ስርዓታቸው ደግሞ ሐምሌ 9 በተወለዱበት ማሻድ ከተማ እንደሚፈጸም አልጀዚራም ዘግቦታል። በመጨረሻም የአሜሪካው ሴኔት ወታደሮች ከኢራን ጦርነት እንዲወጡ ጥብቅ ውሳኔ አሳለፈ። የአሜሪካን ሴኔት ፕሬዚዳንት ዶናልድ ትራምፕ የሀገሪቱ ወታደራዊ ኃይሎች ከኢራን ጦርነት በአስገዳጅነት እንዲያስወጡ የሚያዝ የውሳኔ ሀሳብ በ48 ከፍተኛ ድምፅም አጽድቆታል። ውሳኔው የተላለፈው ሁለቱ ሀገራት በስዊዘርላንድ ለዘላቂ ተኩስ አቁም እየተደራደሩ ባለበት ወቅት ሲሆን ዓላማው ድርድሩ ባይሳካ እንኳን አሜሪካ ድጋሜ ወደ ጦርነት እንዳትገባ ለመከላከል እንደሆነም ታውቋል። ፕሬዚዳንቱ ትራምፕ በበኩላቸው ውሳኔው የመካከለኛው ምስራቅ የሰላም ጥረትን የሚያደናቅፍ የዘገየና ትርጉም አልባም ሲሉም ነቅፈውታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።